መብታችሁ ነው አይደል? በቃ እሺ ቁጭ በላት ትደብደበኝ። ቀና በይ። ምንድን ነው አንቺ አሮጊት? ኧረ በእናትሽ ተይኝ። ምን አይነት ሰው ምንድን ነው የምትይኝ? ምንድን ነው ችግርሽ? አለው ሚላት ልጅ የላትም ማለት ነው። ያቺ አሻሸ ገዳሚ ትላለች ከአረብ ጋር አይደል? አገባ እንደ ምን አገባ አንተ? እሺ ዘርበልኝ በቃ አትካኝ። በዋስ እኮ ነው የወጣችሁ ከእስር ቤት። በዋስ ማለት ቢያንስ በውጭ ሆና እንድትከታተል እሳቸው እንድታስታምም ማለት ነው። ይሄን ተነጋግረን ነው የወጣው። ትመጣለች ወይ ነገ ወይ ነገ ሁለት ምን አለበት አንዴ ፈርመሽልን ብትገላገኝ እኛም እዚህ እፍ ብለን እንኑር። ታውቂያለሽ ምን ስንሰራ እንደነበረ። ኧረ እንደው ባለሽበት ጸጥ ባረገሽ። ስማ ምን ቆማ ማቀፍ ነው የቀራት ነው የምልሽ። የፈጣን ሄድኩና መድኃኒት አጠጣሁ። አንቺ አሮጊት ምን የነበረው ቅድም ምን ነበር ተናገር የነበረው እንደሱ ተጣጣለ ምን ሊያረግሽ ምን አለበት? ለኛ ፈርመሽል በቃ ምን ማለት ሲፈርልሽ እኛም ብትረጅም ምን አለበት? ስማ ይልሽ ነሽ ስለኛ አትስቢኝ ነው ምን አለበት ፈርመሽልን ብንገላገል ነው ከዚህ ህይወት እንደው ብታወጪን ምን ይሰራልሻል አሁን አንቺ? ምን አለበት እዚህ በኋላ አንቺ ብትኖሪም ባትኖሪም ችግር የለውም። ምን አለበት አንዴ ፈርመሽልን ብትገላገል እኛም እዚህ እፍ ብለን እንኑር። ታውቂያለሽ ምን ስንሰራ እንደነበረ። ኧረ እንደው ባለሽበት ጸጥ ባረገሽ። ስማ አንቺ የኔ ያክል ሰው ታንገላቻለሽ ላለመሞት? ኧረ በስመ አብ ኧረ ይሆን እንደው ቶሎ በደፋሽ። አብ ጨረሽ ፒፒ ኮል ነው። ሄላ እንዴ ምንሽ ነው? እንዴ ፒፒ ኮል ትልኪያለሽ እንዴ? ምን ባላንስ የለውም ነው ስልክሽ? አሬ ፍቅር ነይ በእናትሽ ነይ ዛሬ ቤት። ኧረ በጣም ናፍቀሽኛል በእናትሽ። ነይና ይልሽ ጎርዶን አለ በእናትሽ እሱንም እንጠጣለን። በዛውም ናፍቀሽኛል ፈታ እንላለን። ወደ ያለሁት እንትና ቤት ጓደኞች ሄርሞን ቤት። ኦኬ ይሄን አታውቂውማ? ቆይ መቃ ማፕላክልሽና ከዛ ውስጥ ለውስጡን እኔ እቀበልሻለሁ መጥቼ። እሺ እኔ ፍቅር በእናትሽ ቶሎ ነኝ በጣም ናፍቀሽኛል በጣም። እንዴ አንቺማ ብላፍቅሽ ትጠፊያለሽ። እኔ ፍቅር በቃ ነኝ ቶሎ። እሺ ማር ደውይልኝ እሺ እልክልሻለሁ ውስጥ ለውስጡን ያስገባሻለሁ ደውይልኝ። አሁን ፓኬጅ ነው እልክልሻለሁ። እሺ እኔ ፍቅር እሺ ማር አሁን የኔ ፍቅር ትመጣለች። አፍሽን ብትከፍች አንቺ አሮጊት እዛው እንደተኛሽ ለጥ ፈጣሪ በዛው ከወሰደሽ የሚወሰድሽ ምንም አትሳሪ። አወርጂን ደግሞ እንደቅድሙ
እንግዲህ ዶ እኛሽ በልግደልሽ እንደልክ አርገ እንዳልገልሽ እኔ ቅላፊ ተገለባበት ምን አለበት እንደው ትሞች ምን አለበት ራስሽ እንደሚያሳንነካሽ ራስሽ ትሞች ያንደኩ ያስቀየሽ ነው ያለሽ ይገባሻል ግን ነገሩ አንቺ ምን አለብሽ ያቺ ልጅሽም እዛ አራት ታጫውታለች እዚያ አንቺ ልጅሽን ተናቀዛን ትጠርጋሉ ምን አለበት አንቺ ሞተሽ እሷን በዛው ቀርታ ለኔ ብሩን ሰጥተሽኝ ነው ሚስቴ ጋር ምን ብለን ወደ አንዱ በቃ ህይወቴን ያብዳዳችሁት አንቺና ልጅሽ አንቺ የተረገምሽ እርጉም ቆይ ምን ሰራልሻል ግን አሁን ብር ምንም አይጠቅምሽም አይደል ኧረ በስመ አብ አይለም እንጂ ጫላጫው ቻይ እኔ አሰብኩትን አስቤያለሁ እንጂ በዚህ ሁኔታማ ጭራሽ የማይሆን ነገር እኔ አንቺን ሽንት አርጌ ምን ብዬ ለሷ እኔ እዚህ ብቻዬን የሚተኛው ወለ ነገር ማድረግ አለብኝ ይሄ ማልክ አይደለም የሆነ ነገር ማሳብ አለብኝ አይደል አይመስልሽም ላብ ቆየች እስካሁን አንቺ ጋዚህ መቃጠል የለብኝም እናቴ እኔ ሚስቴ ጋር አሪፍ ጊዜ ማሳለፍ ፈልጋለሁ አሁን ላይ አንቺ እዚህ ተጋድመሻል ልጅሽ እዛ እንትን ትላለች እንዴ እኔ እዚህ በባዶ ቤት ሌላ ይፍከር ምን ነው ቆይሽ ኦኬ አይ ቆይሽ ቢያራ እንዴ ፍቃሽኝ አልናፍኩሽም አይ ነፍቅሽ ያለናት ቆይ እሺ ይደርሻው ኦኬ እሺ በቃ መጣልሻለሁ ቀርበለች ለሞጣት ብቻ ነው እሺ እሺ መጣ
በሽተኛ ነች ሆነሽ እኮ ማናት ንገሪኝ። በሽተኛ ሆነሽ ማናት? ቋጣስቺ ንገሪኝ። ሰው አለ እኮ እዚህ ቤት አይታይሽም? አንቺ እኮ ማናት ገረሽ? እሺ በቃ ደግሞ አንቺ ብዙ ትናደጂ ነው። እሺ ናቅሻለሁ። እሺ ንገሪኝ በቃ ምንድነው? ንገሪኛ። እባክሽ እንትና አክስት ነች። ይሄማ አክስት ነች እና በሽተኛ ነች እኮ። አንቺ እዚህ ቤት ታዲያ ምሰራይልሽ? ይሄ ቤቱ ምንድነው? ቤቱ ራሱ በእናትሽ ምን አይነት ሙድ ውስጥ ነው የከለፍሽ? እሺ ንገሪኝ፣ አንዴ ንገሪኝ። ምን ልረጋጋ? እኔ እኮ አንቺ ጋር ማሳለፍ ታውቂያለሽ፣ በጣም ነው የምፈልገው። አሁንሽ ላይ ፍቅር ታዳና ለምንድን ነው የሚሆንሽ ነው? ግን አንቺ እሱ ነው ማለት እንትን አላት፣ አሪፍ ብር አላት ሴትዮዋ። ብር ማለት ብር በጣም ባለሀብት ነሽ። እሺ እንደዚህ ተኝታ እዚህ ቤት እየኖርሽ ነው? ብር አረ ይሄ እነሱ ቤት አይደለም የሆኑ ሰዎች በእናትሽ ዛሬ ጠዋት ለራሱ የመጡ ሰዎች ነበሩ ማለት። ቆይ ስለ ብር አወራሽ ሊሆን? ቆይ አንዴ በደንብ ንገሪኝ እስኪ በእናትሽ። በቃ በኋላ እነግርሻለሁ። ብር እኮ ነው ያልሽው። እንትና አክስቷ ነች፣ የሄርሞን አክስት ነች እና ብር መል አላት፣ አሪፍ ብር አላት። ሴትዮ ቤት አላት፣ ቤት አላት። አንቺ ቤት ብቻ አይደለም ባንክ ቤት ያስቀመጠችው ወርቅ አለ ማለት ቀልቺ ማረኝ። በእናትሽ ይሄን ነገር ፍሳ አድርገን ልጥፋ፣ ከዚህ ሀገር ልውጣ። ወይኔ በጌታ በነፃነት ጎናችን አንድ ላይ መኖር እንችላለን። ታውቂያለሽ? ግን ምን አለ መሰለሽ ሄርሞን ትምጣ መጀመሪያ። እሷ ስትመጣ ሴትዮዋ ደግሞ እንትን ሌላ መድኃኒት ነው የምንሰጣት ማለት ነው። ከታዘዘላት መድኃኒት ውጭ ሌላ መድኃኒት ነው የምንሰጣት፣ ምክንያቱም ቶሎ እንድትሞት። ቆይ አንቺ ወርቁ እንዳለ ካወቅሽ፣ ብር እንዳለ ካወቅሽ ለምን ነገሩን ሄርሞን ሳትመጣ እኛን ጨርሰው? እሱ ነገር አስበለው። ግን እንዴት አንቺ ደግሞ ያለበትን ሁኔታዎችን ታውቂያለሽ? በቃ ሴትዮዋን በግድ ምናምን አድርገን እናስፈርማለን ያለውን ነገር። በእናትሽ ምንድነው እንደዛ አይሆን? እንደዛ ስለማይሆን ነው። እንደዛ ቢሆን እኔ እስካሁን እኔ እዚህ የሷን ሽንትና ጨርቅ እንትን እላለሁ። እንትን ያልሽው ማለት ሴትዮዋ እዚህ እኮ ትሸናለች፣ ይሸታል፣ ውስጥ ይሸታል። ለዛ ትገቢ አልፈለኩም። ኦልሬዲ በቃ ጎርደን አለ፣ ጎርደን ይጠጣ። ፍጣኝሽ ነይ። ቆይ መጣሁ። ጎርደን ይጠጣኩ እንዴ? ምን ነው ጎርደን ጋብዝሻል እንዴ? መጣሁ ምን አይነት ስሜት ውስጥ እንዳወጣሽ ታውቂያለሽ? ነይ በእናትሽ። ቤቱ በኋላ ቤቱ የነፃነት ቤታችን ነው። ያዝ ያሽን ማር እና አይነት ፍቅር እና በቃ ለዛ ነው እናቴ። እሷ የት እንዳለሽ ብታቂ። እንዴት አክሷ ሀውሳ ነች ነክ የሚገርም አረብ እያጫወተች ነው ያለችው እዛ። አረ እባክሽ እሷ እኮ ኬት እንደምታጠምዳቸው እኔ ግራ ነው የሚገባኝ። ቆይ ኬት ነው የምታመጣቸው? አረ በእናትሽ የሆነ የባለፈው እዚህ አይነት የሆነ እንትን አልነበር? የሆነ አረብ አልነበር? የእሱ ጓደኞች ናቸው የመጡት። እኔ ግን ማለት ነው አንቺ ጋር ከጀመርኩ በኋላ የምሬን ነው ወንድ የሚባል ነገር ነው። ጭራሽ ወንድ የሚባል ፍጥረት በጣም ያስጠላኝ። ታይ የምሬን ቺት አላርክሽብኝም እንደው እኔ ባንቺ ላይ ኖ ታይ ኖ ወይም አላደርገውም። ከጠጣሽ ቆየሽ እንዴ? አዎ ባለፈው ካንቺ ጋር ይዛም እኮ ነው የጠጣነው። እና ቅያሽ ነው መሰለኝ። እናት ጠጭ አንቺ ያሸሽተሽ አንቺ ደግሞ ትንሽ ሞቅ በይ። አናፍኩሽ? እኔ ካንቺ ጋር ለመሆን ግዴታ መሞቅ አለብኝ? ነው አይደለም? የኔ ፍቅር ግን ጠጭ ጫውቱ ደስ ይላል። ቅድም ሲመጡ
አሮጊት ዘረ በእናትሽ ተይኝ። ምን አይነት ሰው ምንድነው የምትይኝ? ምንድነው ችግርሽ? አሁን ምን እንደተኛሹ ከነክለሽ ኮምሳ ሰዓታት እኮ የምትነቂበትን ሰዓት እንኳን አታውቂም። ይመላ ታስጠሉ እንትን ሲቲው በእናትሽ ደምማሉ። ምንድነው ችግርሽ? አንቺ አሮጊት ምንድነው ችግርሽ? ፈጣሪ ድፍት ተባረገሽ። ምንድነው ችግርሽ? ቆይ ታረጊ ነው ነይ ታያት ነው። አረ ቆይ በእናትሽ ምን ልታረጊ ነው? ያረጋት ሲጀመር ምንም እኮ እንትን እያለች አይደለም። ነይ ታያት። ቆይ ግን ነው ችግርሽ ሲጀመር አለች። አዎ ምንድነው ችግርሽ? ፈጣሪ በምን ቀኖች ሴትዮ ያገናኘች? ጥቁር ናት። ምንም ሳናት መስለም። ቆይ ምንድነው ችግርሽ? ምንድነው አንቺ ጧት ሰዎቹ ሲመጡ መናገር ፈለግሽ? እኔ ማሳጅ ላይ መጡ። ጠብቂኝ እኔ ፍቅር ሂጅ ጠብቂኝ። ምንድነው ችግርሽ? ጧት ሲመጡ ሰዎቹ ለሰዎቹ ልትናገር እኔ ነበረው? ጧት ለመጡ ሰዎች ልታወሪ እኔ ነበረው? እኔን ለማስያዝ አሁን ደግሞ ምን ከፍቅረኛዬ ጋር ጥሩ ጊዜ እያሳለፍኩ ቀረብሽ። ቅድም ልታጅጂኝ ነበር። ምንድነው ችግርሽ? አንቺ አልፈሽ ሞች ምን ነው ታያት? አንቺ ልጅ እንዴ በቃ አልፈሽ ሞች በቃ ምን ሆነሽ ነው? ቀርቶብሽ ነው መሰቃየቱ? ቀርቶብሽ ነው? ጠብቂ ቀርቶባት ነው። ጠብቂ ከስቆጭ ባንቺ ጠብቂ ወይ ምን ታረጊ ነው? ነገር መጥቶ ይኔ ፍቅር ጠብቂ። ይሄ መቃጠሉ ቀረብሻ ነው አይደል? ቀረብሽ። ይሄ ቀረብሽ። ምንድነው ታረጊው? ቆይ ለምንሽ ነው ካውያ እኮ ነው ያልሽው? ምን ታረጊ እኮ ገባኝ። እኔ ቀረብሽ አሳይሻለሁ። ልብስ አለ። ቆይ ምን ልብስ ልተኩሽ ነው? እኔ እዚህ ጋር አቆመሽ ምንድነው የምታረጊው? ጠብቂኝ። እዛ ጋር መጣሁ። ምን ታረጊ ነው? ለምንድነው ማነግሪኝ? እሺ ፍጠኝ። ቁጭ በይ እዛ ጋር ጣጣሽ ሳጨርሺ ስትምር ለምን ጠራሽኝ? እቺ እኮ ናት እቺ ጉደኛ አሮጊት። በዚህ አናቷን ብሎ መገላገል ነበር። እዚህ ጠብቂ። እኔ እኮ ምንድነው ችግርሽ? ምንድነው መቃጠል ነው የምትፈልጊው አይደለ? አሳይሻለሁ። ጠብቂ። እኔ ቀረብሽ? አንቺ መናጢ ረፊ ማን እንዳከፍቺ ማንም እንዳከፍቺ እኔ ቆንጆ። ቆይ መጣሁ። ጠብቂ። ማነው? እየተከፈኩ ነው። እንዳከፍቺ አቤት አንቺ ልዛ አታስመሲ። አረ የሆነ ሰዎች እየመጡ ነው። እንዳከፍቺ መጣሁ። ማነው? አንቺ ነው የምፈልጉት። ነይ እስኪ የማለት ነው። መጣሁ። ማነው? እንዳከፍቺ ምን እያረግሽ ነው? አቤት ምንድን ነው? ምን እያረግሽ ነው? ምን አረግ? ምን እያገርሽ ነው? ምንድን ነው ይሄ? ልብስ መተኩሻ ነው። ምን እያረግሽ? ልብስ መተኩሻ ነው? አዎ። ምን ልተኩሽ ነው? ምን ልተኩሽ ነው? ያዛት ቆሻሻ ምንድን ነው? በጠርሙስ ልመቺ ነው? አንቺ ነሽ ለምበር እኔ ነው አንጆር በምን አውቃለሁ ታዲያ? እንዴ
እንደዚህ አይነት ነገር ካለ ለምን ጠራሽኝ? ራስ ጠጪ ውሻ። ቆይ ምንድን ነው ችግር? ምንድን ነው ከእኛ የምትፈልገው? ምንድን ነው አንተ ማን መርዝ የምትፈልገው? እኮ ሻርትን ተይዞር በል ዴ በጀሮን ጋር ትመጣለሽ ወደ እርሱ አቆያቸው እንዴ ምንድን ነው አላማሽ? ምን አገባ? እንዳትንቀሳቀሽ ትራባሽ በዚህ ነበር ያቃጠልሻት ነው። በዚህ ያቃጠልሻት ነው። ገርማሽ ታቃጥልሽ ውሻ። ቆንጆ ብትፈልገው እንዴ ምንድን ነው ችግር? በዚህ ልታቃጥያት ነበር ሴትዮዋ። ወዷን ገንጠሽ አልነበረ እያንዳንዷን ነገር ስከታተልሽ ነበር እኮ። ልብስ ተኩስ ነው የነበረው። ልብስ ተኩሽ ነበር። ምንሽ ናት ልጅቷ? ጓደኛዬ ነች። ለምን ጠራሻት? ምን አገባ እንዴ? ምን አገባ አንተ? እሺ ዘር በልኝ፣ በቃ ዘር በልኝ፣ በቃ አትካኝ። እንዴ ምንድን ነው ችግር? ትሰሚኛለሽ? ለኔ አይደለም የምትክጂኝ። ቀና በይ ውሻ። የሰው ቤት ውስጥ ይኸውልሽ፣ እኔ ላሳረፋችሁ ነው እዚህ ቤት ያመጣኋት ሴትዮዋ። ብለሽ ከየትም ተለቃቅመሽ መተሽ ሴትዮዋ እንዴት አሰቃያታለሽ? ምን ያልተከታተልሽ? እኔ ምንም አላሰቃየኋትም። ምን ትሰሚኛለሽ? ይሄ ያንቺ ድርጊት ነው። እሺ በድብቅ ካሜራ የተከታተልሽ ነው። ትመለከቻለሽ። እዛ ጋር መኝታ ቤት ማስቀምጪ ሲከታተሉኝ ነበረው ነገር ነው። ቆይ ምንድን ነው ይሄ? እሺ የት ነው ያገኘው? ምንድን ነው? እኔ ምንም አላረኳትም እኮ። የት ነው ያገኘኋት? ያስቀመጥኩትን ነው። የት ነው ያገኘሁት? የጠፋ ቀን እሺ እንደማውቅ የምፈልገው በቃ አስቀምጬው ካሜራውን ምንድን ነው ልከታተላት ነው ሴትዮዋን፣ ሰው እንዳያጠቃት። ትሰሚኛለሽ አይደል? የሰማው ቀና በይ። የሰማው ነው እንዴ? ለምንድን ነው ታዲያ የምትመታኝ? እንደ ምን አደረኩ ነው እንዴ? ገና አፈር ግን ያበላሻለሁ። እርካሽ ትሰሚኛለሽ? ወይዘሮ ንጋት አይዞት እናቴ አይዞት፣ መተናል። ቆይ ከእርሶ ጋር አወራለሁ። ምኗ መጥፎ ርካሽ ሴት ነሽ ግን አንቺ። ምንድን ነው ሀሳብሽ? እስኪ አንቺስ ደግሞ እኔ ምንም አላረኩም። መጀመሪያ ሁኔታሽ አላማረኝም። ምን አረኩኝ አትበይኝ አንቺ። እኮ ነው አይደለም የገዛ ልጇ እኮ ናት እንደዚህ እያደረገች። አንቺም እያጠቃሻት ነው። ትነግሪኛለሽ ምንድን እንደሆነ ሀሳባችሁ። እሷ ከአረብ ጋር ልትጋደም ሄደች አይደለ? አንቺን አስቀምጣሽ አስቀይልኝ ብላሽ ሄደች አይደል? ጀርባሽ መጥበስ ነበረ በከውየ ማትረግ። ምንድን ነው አልቀሰኝ? የምትመልሺው ነገር አለ? ኮን አይደለም የገዛ ልጇ እኮ ናት በመጠጥ የደነዘዝሽ። እኔ ነኝ እንዴ? በሴሰኝነት የደነዘዝሽ አውሬ። ከተፈጥሮ ስርዓት ውጪ ህግ ውጪ ከሴት ጋር እንትን የምትጋደሚ አትሳደብ። ማወቅ የምትፈልገው ተናገር ነሽ። የሆንሽውን ነው እየነገርኩሽ ያለሁት። እንዳትነካኝ አሁን በእናትህ። መንካት ነው እንዴ አንቺ የምታስቢው? ቀና በይ። መንካት ነው የምታስቢው? ሲጥ አድርጌ እገልብሻለሁ። ገና አንቺ በዚህ ሀገር ለትውልድ ማትበጂ መጥፎ ስነ ምግባር ያለሽ ሴት ነሽ። አሁን አንድ ባንድ ሰሚኛልሽ አይደል? አንድ ባንድ ለምጠይቅሽ ጥያቄ ምላሽ ትሰጪኛለሽ። ይቅርታ ወይዘሮ አረጋሽ። አምጪ ሹሩራ። ማወቅ የምትፈልገውን እኔ እነግርሃለሁ። አትሳሪ። ለምንድን ነው የምታስረኝ? ያሰርኩ በነፃነት እየጠፈጠፍኩሽ ነው። ማናዝዝሽ አንቺ። እሺ ለመታገል ከሞክርሽ ገመዱ እየጠበቀ ነው የሚመጣው ማሰሪያው። እሺ ካቴና አስመጣልሻለሁ ገና። እኔ ምንም አላረኩም። እየነገርኩ ነው ያለሁት። እኔ ለምን አትሰማኝም? የት አለ ስልኩ? የኔን ሰሚኛለሽ? ምንም አላረኩም እንድትይኝ አይደለም ቪዲዮን ያስመለከትኩሽ። ያረግሽውን ስላየሁ ነው የገባሁት እኮ። በቃ ያየው ነው አየህ። የገዛ ልጇ ናት እንደዚህ የምታረገው። እኔ ምንድን ነኝ? እኔ ጠብቂ ቢታ ብላኝ። የሁለታችሁ ስልክ ነው አይደል? ትራካሩ ስልኩ ሰሚኛለሽ? ይኸውልሽ ቀና በይ። ምንድን ነው አላማሽ? እዚህ ቤት ለምንድን ነው የገባሽው? እኔ እሷ ልጠብቃት ነው። ጠብቂኝ ተብዬ ነው የመጣሁት። በቃ እኔ ምንም አውቀው ታሪክ የለም። ልጠብቃት ነው ላሰቃያት ነው? ጠይቃት። ልጠብቃት ነው ላሰቃያት ነው?
ሽም እንደምፈልገው እንዴ ሴት ልጅ እንደዚህ መታል ወርቅና አልማዙን እኛ ባንክ ውስጥ ባናስቀምጥባት እሱን ዘርፋችሁ ልትጠፉ ነበር ማለት ነው። በዛ አይነት አለው ሚላት ልጅ የላትም ማለት ነው። ያቺ አሻሸ ገዳሚ ትላለች ከአረብ ጋር አይደል ልጅነቷን ትታ በሽተኛ ነኝ ስላለችኝ ነው እኔ በውጭ ሆና ፍርዷን እንድትከታተል ያደረኩት። ገና ለገና እሷም የሆነ ነገር ተደርጋለች በቂ ያ ደብተራ የሆነ ነገር አድርገውባታል በሚለው እሷም ጥበቃ ያስፈልጋታል በሚለው የራሷ ያሳደገቻት ልጅ ናት ተብሎ ነው አጠገቡ የቆየችው። ያቺም ያሴረችላት ነው። አንቺም ደግሞ ከዛ ከሩቅ መተሽ እዚህ እንደ ባለ ንብረት ትጠይቂያታለሽ ሀብት ንብረት እያልሽ አይደል? ምን አይነት የተረገማችሁ ሰው ነግሬሽ ነበር ቅድም። ከዋለልኝ ጋር የተነካካ ሰው እንደናንተ በሽተኛ ነው የሚሆነው። በሽታ ነው ሰውየውም ከሱም ጋር የተዋወቀ ሰው በሽተኛ ሆኖ ነው የሚቀረው። ይሄው ማሳያ አንቺ ነሽ። እሺ ምንድነው የምትፈልገው? አትበኝ እየደጋገምሽ ሰማኛለህ። በሳት ጠብሼ ነው ማስቀመጥሽ። የገዛ ልጇን እንደዚህ ታረጋታለች። እኔ ጠብቂ እንደዚህ አድርጋት ተብዬ ነው በቃ ማረጋት። ሌላ ምንም ማውቀው ታሪክ የለም። በቃ እኔ ነፃ ነኝ። እንደዚህ አድርጋ በዚህ ሰዓት እንደዚህ አድርጋ ብላኝ ሄደች አለቀ። እኔ እንደዛ ነው እያደረኩ ያለሁት። ስለዚህ እኔን ከመሬት ተነስታ ቅድም መድኃኒት ካልሽም ታዘዘላት ሆስፒታል ሄዳ አሳክማት ነው መድኃኒት ሰጥቷት ትኛለሽ አይደል? ገና ለገና እኔ ስመጣ ለካ እግሬ ተከትሎ እንዳታወራኝ ብለሽ ነው ያን መድኃኒት ያጠጣሻት አይደል? ስታወሪ ሰምቼሻለሁ እኮ በስልክ። እንደው እስኪ ላስጨርስሽ ብዬ ነው። ትዕግስቴ ሲያልቅ ነው አሁንም ልታነጃት ስትይ በሩን ከፍቼ የገባሁት። እንዴት ልታጫልክ ማለት እንዴት ልትመጣ ቻልክ? ሰሚኛለሽ? የተከታተልኩት ነገር ያየሁት ነገር የሰማሁት ነገር ቀጥታ እንጂ ዘብጥያ የሚያስወርድሽ ነው። በቂ ማስረጃ አለ። እኔ ብቻ አይደለም የገዛ ልጇ አለች ያልኩ ነው። ትሰማኛለህ? የገዛ ልጇንም ሆነ ሌላም ጓደኛ ካላት አብጠርጥሬ ከዚህ በኋላ ይዣችሁ እቺን ሴትዮ ነፃ አውጣችኋለሁ። ሰሚኛለሽ? የሰማው ግን እኔ ብቻ አይደለሁም። እኔ እባክህን እኔ ምንም ማውቀው ነገር የለም። እኔ በቃ አንቺ ምንም ማውቀው ነገር የለም አትበይኝ። እሺ እውነቱን ልንገር። ቁጭ በል እንዴ ምን ሆነ ነው? ቁጭ በልና እናወራ በቃ በስነ ስርዓት ትነግሪኛለሽ። ወደሽ ሲሆን በግድሽ ትነግሪኛለሽ። ሬሳ እስኪ እንትና አስገባዋል አብይ ግባ ወደ ቀጥይ ተናገሪያ ትፊው ማስቲሆን ትፊው ቆሻሻ ምን ታርግሽ ሴትዮ? ምንም በቃ እኔ ገንዘብ ነው የምፈልገው ከሷ ሌላ ምንም አልፈልግም ከሴትዮ። አትሄድ አትራመድም ብለሽ አትጮህም ሰው አይሰማትም ብለሽ ታሰቃያታለሽ። የሰውየው እንደዛ ማድረግ ሳያንሳት ለአመታት መቼስ ነግራሽ ምንም ነግራሽ ማለት የማይጠበቅብኝ ላንቺ እቺ ሴትዮ እናትሽ ትሆናለች። ትልቅ ሴት ናቸው። የልጅቷ መጨከን ሲያንስ አንቺ መተሽ እንደ ባለቤት ነው ያደረገሽ እኮ አንቺ። ኮኔ ልጅቷን አጠብቂ ብላኝ ሄደች። እኔ ደግሞ ጠብቂ የተባልኩትን ነው ያደረኩት። ጠብቂ የተባለ ሰው እንደዚህ ነው እንደሚያደርገው እኮ በቃ ልጅቷ ናት እንደዚህ አድርጊያት ያለችኝ። እኔ አስቤው አይደለም ያደረኩት። እኔ ምንም አላውቅም። ልጅቷ ናት በቃ የምታውቀው። አንቺ ወልሽ በሳት ጠብሽሽ ዛሬ ሰውነትሽን ቅልጥልጥ እንዳላረግልሽ ሴትዮዋ ላይ ልታደርግ የነበረው እኔ ጀርባሽ እንዳልጠብስሽ ሰሚኛለሽ? ኮኔ እኮ ትሪትሽን አቁሚ እኮ አትበኛ አስሬ ሬሳ ሰሚኛለሽ? ሙሉ ነገር ከዚህች ልጅ ጋር ስታደርግ የነበረው ኢትዮጵያ ውስጥ እንዳለሽ ረስተሽዋል መሰለኝ። ነገሩ እንደዚህ አይነት እናንተ ተደብቃችሁ ነው እንደዚህ አይነት ድብቅ ቦታ አገኘው ብለሽ ነው ባንቺ ቤት አይደለ? እሷን አምጥተሽ ሁሉ ነገር ብታረዩ ሴትዮዋ ፊት ያ ሳያንስሽ ገና ለገና አስቆመችኝ ምንድነው የሆነ ነገር አለች ብለሽ ስለ ሴትዮዋ ማድልጅ እንትን ስለ ሴትዮዋ ወክላ ተናገር። ስለ ጓደኛዬም ምን መናገር እንትን የለብን። ምክንያቱም እሷ መብታችን ነው። ስለ ሴትዮዋ ነው ስለ ሴትዮዋ መጠየቅ ያለብን ጠይቅ። መብታችሁ ነው አንቺና ጓደኛሽ። አረ በእናትህ ምን ታረግ ነው? መጮታ እንትናችሁ ነው ምን ታራ ምን ችግር አለው? እንደነሱ አይደል እንደምናረገው መብታችሁ ነው አይደል?
እሺ ቁጭ በል አትደብድበኝ። ቀና በይ ቀና በይ። ለምን እንደምትደባ መብታችሁ ነው አይደል? ሽል እንዳትዪ እያልኩሽ። እሺ በቃ አትምጣ። መብትሽ ነው። በቃ እሺ አይደለም እንዴ? ምን ነው ከስርዓት ከምን ያፈነገጠ ነገር እያደረግሽ መብትሽ ነው አይደል? ልክ ሳስገባሽ መብትሽ አለመሆኑን ትረጃለሽ። እሺ ቆሻሾች። ምንድነው የምትፈልገው? በቃ መናገር ያለብኝ ልናገር። ለምን ደም ታሰቃየኝ እንዴ? ምን ሆነ ነው? ነግሬሽ ነበረ በፊትም ስመጣ ሰምኛለሽ። እኔ ምንም አታሰቃየኝ። በቃ የገዛ ልጇን ጠርታ አሰቃየኝ። እሷን ይኸውልሽ አንገቷን ይዤ ካለችበት ሐዋሳ ነው ያለችው አይደለ? ቅድም ያወራሽው አይደለ? ሐዋሳ ያለችበት ሄጄ አንጠልጥዬ አመጣታለሁ። ቆሻሻ አስመስላ ራሷን ምስኪን አስመስላ አለፈችው አይደለ? ይኸው ፈጣሪ ግን ስራውን ይሰራል። እኚህን ሴትዮ ነፃ አውጣቸዋለሁ። አሁንም ቢሆን እናንተ እጅ ላይ መውደቃቸውን ግን ማመን አልቻልኩም። ሲጀመር የዛች ሲገርም አንቺ ባዳ መተሽ እንደሚያቅሰው የአባትሽ ውርስ ያለሽ ይመስል እንደ መብት እንዳለው ሰው ትጠይቂያታለሽ አይደለ? ሀብት ንብረቱን ለመውረስ ሴትዮዋ ጭምር ከዋለልኝ ጋር የተነካካ ሰው በሽታ ነው ብዬሽ ነበረ። ይኸው በሽታ ማሳየው አንቺ ነሽ ራሱ። እኔ ከሷ ገንዘብ ነበር የምፈልገው። በቃ አካፍልሻለሁ አብረን እንስራለች ማለቴ እኔ እስከመጣ ጠብቂያት። አንቺ በዚህ አይነት ይኸውልሽ የሰው ነፍስ ሁሉ አለብሽ። ኧረ እኔ ምንም የሰው ነፍስ የለብኝም። እሱን ጣቢያ ትናዘዣለሽ። ቆይ የለብኝም ግን እሷ ናት በቃ። ስለዚህ ብር የለብሽም ማለት እሺ በቃ እሺ አለብኝ። ጣቢያ ትናዘዣለሽ። ምተውሽ እንዳይመስልሽ ከሚስትሽ ጋር ተጋብተሽ ልትኖሪ አይደል? ቃሉ ራሱ እኮ ይዘገነናል። እንዴት ነው የምትኖሩት ግን እናንተ እዚህ ሀገር? ርባና ቢስ ተነሽ ውጪ፣ ተነሽ ውጪ፣ ተነሽ አንቺ ደግሞ አንቺ የትኛዋ እንትን ነሽ? ወገን ነሽ? እኔ ምንም ማውቀው ነገር የለም። እኔን ተወኝ። የምታውቂው ነገር የለም ማለት? አዎ ምንም ማውቀው ነገር የለም። የምታውቂው ነገር የለም ማለት? ሴት ለሴት ግንኙነት እንደሚያስቀጣ አታውቂም? ምን ማለት ነው እሱ ደግሞ? ምን ማለት ነው እሱ ደግሞ? ምንም ታውቃለህ? ረሳሽው? ርካሽ። እሺ እንደው የምትፈልገው ከኔ እዚች ሀገር ላይ እናንተን ይኸውላችሁ ዜሮ ማስቀረት ነው የምንፈልገው። የቀራችሁትን ቤሳቤስቲያችሁን ከዚህ ሀገር ተለቃቅማችሁ እንድትወጡ አይደለም፣ ባላችሁበት እዚሁ እንድትማሩና ስርዓት እንድትይዙ ነው የምናረጋችሁ። እንዴት አወቅህ አንተ? ቆይ እንዴትም አባሽ ባቃ ያገባሽ። አንቺም እዛው ግሮሰሪ ነበር የምትሰሪው? አዎ። እዛ ነው መዳራት ሴት ለሴት የጀመርሽው ማለት ነው? ቤተሰብ የለሽም አንቺ? የለሽም ወይ? ምን ችግር አለ? ቆይ ወይኔ ችግር የለም። ችግር የለውም ትኛለሽ ጭራሽ። ችግር የለውም ማለት መስፋፋት ነው የምትፈልጉት ገና እንዲሁ እናንተ ሐሳባችሁ ያ ነው እንዲሁ። የዚህ ማጋ ነበር አንቺ የምትሰሪው? ማጋ ነበር የምትሰሪው? የትኛው ምሽት ቤት ነበር የምትሰሪው? ሁሉንም አውቃለሁ ብለህ ለምን ደም ጠይቀኝ? ሰሚኛለሽ? ለምጠይቅሽ ጥያቄ መልስ ማትሰጪኝ ከሆነ ዛሬ ሰንበር በሰንበር ሆነሽ ነው የምትይው። አትሄጂም። ሰንበር በሰንበር ሆነሽ ጨለማ ክፍል ነው ምልክሽ። እሺ ልጅ ማማታት አግባብ ነው? ሰሚኛለሽ? አንቺ ወንዱ ለሷ ምን ማለሽ? ባሏ ነሽ ሚስቷ። አንቺስ ምንድን ነሽ አንቺ? ወንድ ያስፈልገንም ብላችሁ አይደለም የምትኖሩት? ይሄ ነው ሐሳቢያችሁ?
የት ነው ያሉት ቤተሰቦች? እዚሁ ናቸው። የት? ቤተሰብ እያለሽ አታፍሪም? ኢትዮጵያ ውስጥ እንደዚህ ይሄ ሁሉ ነገር የምታረዩ? የት ግሮሰሪ ነበር የምትሰራው? ማጋ ከሷ ጋር አብረን ነበር የምንሰራው። ዋለልኝ ጋር? አዎ። እናንተ ድምጥማጣችሁ ማጥፋት ነው ከዚህ ሀገር የኔ ዓላማ። አንተ ቆይ ማን ነህ? ያንቺ ማንነት ካወቅ ይበቃኛል። ተነሽ ውጪ፣ 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 ውጪ። ወይዘሮ ንጋት እንዴት ነዎት? ደህና ነዎት? ያው በልጆት አሳደግኳት ልጅ ናት ብለውኝ እኔ በእሷ ተማምኜ የሁሉ ጉድ መጣ ማለት ነው። እኔ እኮ ስልክ ሰጥቻችሁ ስለነበረ በእሷም ስልክ ለእርሶም በሰጠሁት ስልክ እንግዲህ ደዋውዬ ብዙ ጊዜ ደወልኩኝ፣ አላነሳ ስትሉኝ ጨንቆኝ ነው። እስኪ እንዲያውም ዛሬ ቤተሰብ ጥየቃ ልምጣ ብዬ ጓደኛዬን ይዤ ብመጣ ሌላ ጉድ ነው እንግዲህ ተፈጥሮ ያገኘሁት። በጣም ነው ያዘንኩት። በጣም በጣም እናቴ ነገ የለም ስልኩ ይዛው ሄዳለች። ያን ተቀበለች ወስደዋለች። ታዲያ ሕክምና ቦታ ይዛውትም ያልሄደችም ከዛ በኋላ አልሄድኩም። ቀኔን እየጠበቅኩ ነው። መሞቻ ሰዓቴን እየጠበቅኩ ነው። ምንም የሄድኩት ቦታ የለም። የውሸቷን ነው ይዣት ሄጃለሁ ስትለኝ የነበረው መጀመሪያ ሰሞን። ጸበልም አልወሰደችሁትም? አልሄድኩም። እናንተ ያው የዛኔ እንትን እንዳላችሁ እንደዛ ነው የሆነው። ወይዘሮ ንጋት እንግዲህ በጣም ይቅርታ። እኔም የስራ ጫና በዝቶብኝ በስልክ እንገናኛለን ብዬ ነበር ያሰብኩት። በስልክ አልሆን ሲለኝ ነው ዛሬ ሳምንታት ቆይቼ የመጣሁትና እንዲህ ሆኖ ስላየሁኝ በጣም ነው ያዘንኩት። በጣም እንግዲህ ይቅርታ። ቀደም ብዬ ብመጣም አሪፍ ነበረ። በዚህ አይነት ከልጅቷ ደግሞ የእሷ ጓደኛ መባሷ በጣም ያሳዘነኝ ነገር ያለ ልጆች መጫወቻ አደረገች። ከዚህ በፊትም እንደዚህ አይነት ነገር ጉዳት አድርሰውበት ያውቃል? እሷም ሆነች ልጆት ወይም ሄርሞን እንደዚሁ አሁን ካውያ ምናምን እስከ መጥበስ ደረጃ። አሁን እኮ ወንዶች ስለሆነ እዚህ ነበር ነው ገላልጠን ማየትም ፈራን ነው። እስከዛ መኪና ይምጣና ቦታ እንቀይራለን ብለን ነው። ለዛ ነው ባለው ያለበስ ነው። ሰውነቶትን ከዚህ በፊት ጠብሰውት ያውቃሉ? እንደዚሁ ድጋሚ በተመሳሳይ ሁኔታ ያሰቃዩኛል፣ ደበድቡኛል። በስነ ስርዓቱ አይዞኝ ምግብ ማጣለሁ። አንዳንዴ አልበላም፣ ውሃም አይሰጡኝም። ሽንትሽ ይበዛል ይላሉ። እንደዛ ነው ነገር ሰቃይ ነው ያለው። ሄርሞን ግን ያኔ ስናወራ ትዝ ካሉት እሷም ቢሆን በደብተራው ተመትቶባት ልጄን አፍዞብኛል። የእህቴ ልጅ ብትሆንም እንደ ልጄ ነው ያሳደግኳትና እሷንም አፍዞብኝ ነው እንዲያረጋት እንጂ እንዲያልነበረችም ምናምን ስላሉኝ ለዛ ነበር እኛም ከቅርብ ሆና እሷ አብሮት እንድትሆን ያው ብዙ የምታውቃቸው ሚስጥሮችም ወንጀል ተግባሮችም ቢኖሩ ከሰውየው ጋር የተያዘ እነዛን ወንጀሎች በማወቋ ምክንያት ፍርዱ የሆነ ነገር ሊላት ይችላል በሚለው ለህግ አሳልፈን ሰጥተን ነበር። ህጉ ደግሞ እሷ ፍርዷን በውጭ ሆና እንድትከታተል እርሶን እየጠበቀች ያንን ፍርድ ወስኖላት እየተከታተለችት እንደሆነ ነበር የታሰበውና የሆነው ግን እሱን አይደለም። ልጅቷ ምንም የነፈዘችም አትመስልም። ጭራሽ አረብ ሌላ ነገር ወደ ሌላ ቦታ ሄደችው ልጅቷ እርሶን ጥላ ማለት ነው። እኔም እንደዛ አስቤ ነበር። ግን የለም ውሸት ነው። ደህና ናት። ሀብት ንብረት ነው እሷ የምትፈልገው፣ ጓደኛዋም እሷ። ሌት ቀን ፈርሚ ነው ፈርሚ ነው። ሮቤልን ጥሪና ሶጩ ነው ያስቀመጥሽውን ወርቅና አልማዙ እንደዛ ነው ሀሳባቸው። ሁሌም እንደዛ ነው ብለው አሁን ሊገሉኝ ነው። ከቻልክ አድነኝ። አሁንማ በቃ መተናል። እንደው ያሳዝናል እንጂ ምንም የሚታመን ሰው ጠፋ እኮ። እኔ ግራ ገባኝ እኮ። አሁን የተሻለን ቦታ ከዚህም ቦታ እንግዲህ ሌላ ቦታ ይዤት ሄዳለሁ እንጂ እዚሁም አይቀጥሉም። ልጅቷንም ያለችበት እጂ ሄርሞንንም ቢሆን ወደ ከከተማ ወጣለች ወደ ሐዋሳ አካባቢ ያለችበት ሄደን እንግዲህ አንገቷን ይዘን መምጣት ነው። ሰውየውማ ቢጨቆናኝም ቢጎዳኝም ባዳ ነው። እቺ ግን አሳድጌ ያሳደግኳት ልጅ ሰከዳሁ። ያሳደግኳት ልጅ ህይወቴ ተሰጠኝ ነው። ሌት ቀን ነው እኔን ለመግደል ለመታሰብ።
አለሌዎቹ መጠራቀሚያ የሆነ ቤቱ የተከራየኸው ቤት አስቀመጥክልኝ ቤት እኔ እንደምታየኝ ጓደኛዋ መች ነው የመጣችው? እዚህ ትመጣለች። እዚሁ ነው ያለችው? ትመጣለች። ይጠጣሉ፣ ይበላሉ። ሌትም ቀንም ጩኸት ነው፣ ሙዚቃ ነው። በቃ እንደዛ ነው ቤቱ። አስጠላኝ። ሆስፒታል ጭራሽ ሄዶ አያውቁም ከዛ በኋላ? የመጨረሻ ጊዜ እኔ እንደወሰድኩት። አልሄድኩም። መድኃኒቱንስ እየሰጠችውም አይደለም? የባለፈው መድኃኒት የሚመር ነገር ይሰጡኛል። እንደዛ ነው። እስኪ መድኃኒት የተባለውን ይዩት። እሺ ወንድዬ፣ መድኃኒት የተባለውን ይዩት። እዚህ ውስጥ ያስቀመጡት መድኃኒት አለ። የሚያስተኛ መድኃኒት ነው ምናምን ነገር ነው ስትሰጣት የነበረውና ሲተሰጥሽ የነበረውና ተመልከቱት። ሌላም ነገር ካለ አካላዊ ጉዳት ያደረሱበት አለ። ኧረ በስነ ስርዓት እንትን እያሉኝ አይደለም፣ አመናጭቀው ነው ከፈትሩኛል። ግን ይመስለኛል ያጸዳዶታል ባለው ሁኔታ መሰለኝ አይደል? አሁን ላይ እሷ ታጸዳውታለች ማለት ነው። አሁን እንግዲህ አልጋ ላይ ምንም ነገር እንትን የለም። በእርግጥ ሲብሳቸው ውሃም አይሰጡኝም፣ ምግብም አይሰጡኝም። ያው ትጸዳዳለች ብለው ስለሚያስቡ አይሰጡኝም። እንደዛ ስለሆነ ሰው ካልበላ ካልጠጣ እስክፈርም ብቻ ነው እንዲቆይ የሚፈልጉ። መድረስ አለመቻሌ ያሳዝነኛል። በዚህ ሁሉ ቀናት እንደዚህ መሰቃይቶት እኔ ደግሞ ስራ ስለበዛብኝ ከኤርሞን ጋር እንደዚህ ይፈጠራል ብዬ ጭራሽ ልገምትም አልቻልኩም። እንደውም መጨረሻ ላይ ስልክ አልነሳ ሲለኝ ልጅቷም ትንሽ ተነክታለች ብዬ ስላሰብኩኝ ጉዳት ይደርሰባታል ብዬ ስላሰብኩኝ እንደውች ልጅም ምናልባት ራሷን እንትን ብላ ከሆነ ጎርታ ከሆነ እርሶንም በስርዓት መጠበቅ አቅቷት ይሆን ብዬ ነው የመጣሁት ፈርቼ። በጣም ያላሰብኩት ነገር ነው የሆነው። ስገባ ጓደኛዋ ነች ያለችው። ከጓደኛም ደግሞ እንደው በዚህ ልክ ጨካኝ ወዳጅ የእሷ ጓደኛ እርሶን ትታ እንደው ከእርሶ ጋር እንደው እቺ ሰው አልወለዳትም እኮ ከሰውም የተገኘች በፊት ያውቋታለች ጓደኛዋን። አላውቃቸው። እዚህ ባለጌ ናቸው በጣም። እቺ ደግሞ ትበሳለች፣ ስድ ናት፣ እንስሳ ናት። እስኪ አይዞት እናትዬ፣ በቃ አሁንም ከዚህም ቦታ እንግዲህ መቀየር ይኖርብናል። እንግዲህ ጊዜያዊ ቦታ ነበር የተከራየሁት። አንድ እናት ናቸው ያከራዩን እንደሚያውቁት ይሄን ቤት። እሳቸው ሲወጡ ልጃቸው ጋር ሲሄዱ ጊዜያዊ መከሪያ ያከራዩ ነበር። አጋጣሚ ቦታውን ስናገኝ ነው ለእናንተ ያስቀመጥነው የነበረው። አሁን ከዚህ ከተሻለ ቦታ እንግዲህ ደግሞ ይዤው እሄዳለሁ። ሕክምናም ጸበሉም ሁሉም ነገር እንግዲህ በቅርብ ሰው እንዲደረጉለት አደርጋለሁ። ማለት ራሳችን ያው ያለን አማራጭ እሱ ነው። የቅርብ ያል ነው እየካደ ስለሆነ የተሻለ ነገር እናደርጋለን ማለት ነው። አይዞት እንግዲህ እሺ እናቴ፣ ፈጣሪ ያለው ነው። እነዚህ ለእንስሳቶች አሳልፋት ስተኛ ያደራለች። አይ በቃ እስኪ አሁን ነገሩን እናስተካክላለን። አሁን እኮ የፍርድ ቤቱም ሁኔታ የቤቱት ሁኔታ ራሱ ነገርየውን አመሰቃቅሎታል። ይሄ ደብተራ አመሰቃቅሎት ስላለ ነው ቤቶትን መቀመጥ አልቻሉም ዳኛ እስኪወስን ድረስ እና የራሶትን ቤት የእርሶ እንዳልሆነ ታስቦ ነው ያለው አሁን ላይ ያው እስኪወሰን ነው። በእርግጥ እኔ ሀብቴ ህይወቴን አበላሽ። ሀብቴ ነው የሁሉ ጉድ ያመጣብኝ። እርሶ ግን የወለዱት ልጅ የለም ማለት ነው? እዛ የነበሩበትም ሀገር ልጅ የሎትም ነበረ? አይ ልጅ የለኝም። ልጄ ይቺ ነበረች እንደ ልጄ ያሳደግኳት፣ እንደ ልጄ ማምናት። ዛሬ ዙራ ከዳችኝ። ከእሷ እናት ወይም ከእርሶ እህት ውጪ ሌላ ዘመድ የሎትም? ክፍለ ሀገር ላይ አሉ ሌሎች አሉ ማለት የኔ የሚሉት ጥሩ ወዳጅ ነው አሉ። ልናገናኙት ምንችል? አሉ። እዚህ መምጣቱን አይፈልጉትም እነሱ። ገጠሩን ነው የሚፈልጉ፣ ገጠር ኑሮ ነው የሚፈልጉ። እርሶ መሄድ ይፈልጋሉ ወደዛ ወይስ እዚሁ መቆየት ነው? እዚሁ ነው መቆየት ፈልጉ። ያው ሀብት ነው እዚሁም ስላለ ንብረቱ ሁሉም እዚህ ነው መቆየት። ደግሞ ከባለፈውም ትንሽ ጠቆርቆር ብለዋል። ያው እንክብካቤ ስላላገኙ ነው። አሰቃየኝ። ሌት ቀን ፈርሚ ነው የሚሉ። አልፈልግም ባያቸው እነ ሮቤልን
ከእነሱ ጋር ተጣይ ነው እንደዛ ነው የሚሉት። ወርቅ አልማዙንማ ባንክ ባናስገባው ኖሮ በቃ እሱንም ዘርፋ ጠፋ ነበር ወይም የሆነ ነገር ታደርገው ነበር። አስፋልት ላይ ትጥለኛለች። ያው ዞሮ ዞሮ እሱ በእርሶ ስም ነው ያለው። እንግዲህ የቻልነውን እንትን እያደረገ ነው። ባንኩም ካዝና ውስጥ አስቀምጦሎታል እንደሚያውቁት። በፈለጉ ሰዓት አሁንም እንግዲህ የሚደረገው እናደርጋለን። ቤቶት እስኪመለስም ከፈለጉ ማለት ነው። እሱ ተሽጦ እንዲያርግልኝ የሚሉ ነገር ካሉ የሚሉት ነገር ካለና የቻልነውን እኛም ለማድረግ ከፈጣሪ በታች የቻልነውን እንሞክራለን። እናታችን አይዞት እንግዲህ የደረሰበት ስቃይ ቀላል የሚባል አይደለም። እንግዲህ ብርታት ጽናቱን ጤናውን ይስጦት። በተሻለ ሁኔታ እንገናኛለን ብዬ ተስፋ አደርጋለሁ። ነው ከዚህ ቦታ እንግዲህ እኔና እርሶ እንሄዳለን። አሁን እሺ እናቴ ተባረክ። በቃ ላከራዩም ሰዎች ደውዬ እነግራለሁ። ቦታውን ለቀን እንግዲህ እንሄዳለን ከእርሶ ጋር። ስለዚህ በቃ አይዞት እናትዬ። ፈጣሪ ይባርክልኝ። አሜን አሜን። ወይዘሮ ንጋት እሺ እናቴ። በአንዱ ብጎዳ በአንዱ ተክሳል። አንዱ ቢጎዳኝ አንዱ አልጎዳኝ። ፈጣሪ አንተ ልኮልኝ። ፈጣሪ አለ። ፈጣሪ ነው ክብሩን የሚወስደው። ፈጣሪ ይመስገን። ወንድዬሽ ናግባ እንዴ። እንግዲህ ቤተሰቦቼ በጣም በሚያሳዝን ሁኔታ እናታችን እንደዚህ ሆነው ነው ያገኘናቸው። እንግዲህ የተሻለ ቦታ አምጥተናል። ከእህታቸው ልጅ ጋር ያሳደገቻቸው ልጃቸው ነች እና ልጃቸው ጋር እንግዲህ ሰላማቸውን ያገኛሉ ብለን ባሰብንበት ሁኔታ አስቀምጠናቸው ሄደን እንግዲህ ይሄ ሁሉ ድራማ ተፈጥሮ ነው የጠበቀን። ይሄ ሁሉ ድራማ ለማመን የሚከብድ። እናታችን በጣም በከባድ ሁኔታ ውስጥ ነበር የነበሩት። ቀደም ሲል እንግዲህ ነገሮችን ለመከታተል የሞከርኩት ረጅም ሰዓት እያየው እንዳላየ ወይም ደግሞ እያየው ዝም ብዬ የተቀመጥኩት የነበረው በውጪ ሲመለከት የነበረው ቤት ውስጥ ሲከናወን እንደነበረው እናንተም እንደተመለከታችሁት ብዙ ጉድ ነበረ። ሴት ለሴት ግንኙነት ምናምን እንደዚህ አይነት ሁኔታ ውስጥ የነበረች ሴት ናት የነበረችው የሄርሞን ጓደኛ የተባለችው። ሄርሞንም የት እንዳለች እንግዲህ እንደሰማችሁት ነው። ትግስቴን በቃ የተፈታተነኝ ግን ያ ሁሉ አሰማ ለጆሮአችን እየሰቀጠጠን የሰማነው የተመለከትነው ነገር እኛ ከጀርባ ሆነን ድብቅ ካሜራው ያሳየን ማለት ነው። ሰምተን በመጨረሻ ላይ ደግሞ እዚህ መጣ የጋለካው ያግላ አላውቅም። ሰው በዚህ ልክ እንዴት ይጨክናል? በቃ አውሬዎች ናቸው። ሲጀመር ይሄ የነዛ ቡድኖች በጠቅላላ አውሬዎች ናቸው። እነ ዋለልኝን እነ ሹምዬን ምናምን እነዚህ አካላቶች በጠቅላላ እነዚህ ደብተሮቹ በሙሉ እነሱን የነካ የተዋወቀ በሽተኛ ነው። በሽታ ነው በቃ። እና ሁሉም ሰው በሽተኛ ሆኗል። በዙሪያቸው ያለው ሰው ይሄ ነው የሚባል ደህና ሰው የለም። ወይ ተጠቂ ነው እንደሳቸው በእነሱ ዙሪያ ያሉት፣ ወይ ደግሞ አጥቂ ናቸው፣ ሰይጣኖች ናቸው፣ መርዞች ናቸው። ልክ እንደዚህ ልጅ ሄርሞንን እንግዲህ ያለችበት ሄደን አሳደን ይዘናት እሷን ለህግ እናቀርባለን። ያው ምስኪን መስላ ራሷን እንዲህ ብላ አውርታ እሳቸውም ስለ እሷ ሲናገሩ እንዲሆናብኝ እንጂ ብለው በጥሩ ጎን ነበር ያሰቧት ስለ ልጃቸው። ግን ልጃቸው ማንም መሆኗን የተረዳንበት ነው ዛሬ። ፈጣሪም ይህን እንድናቅ እንግዲህ ነው መርቶን እዚህ ድረስ የመጣ ነው ማለት ነው ዛሬ። አጋጣሚ ያው ፈጣሪ እወቁ ሲለን እኛ ነው እንጂ ስልካቸው አልሰራ ሲለኝ ሰራም ቢዚ ስለሚያደርገኝ ትቼው ባልፍ በቃ ሳምንታት የሚያልፍና ደግሞ የባሰ ስቃይ ይፈጠር ነበር። ዛሬ እንኳን አሁን እኔ ዛሬ ባልመጣ እንደው ሌላ እነዚህ ጉዶች ይፈጠሩ ነበር ነው። እና አሁን እኛ ገላልጠን አላየናቸው ምን አይነት ጉዳት እንዳደረሱባቸው አላወቅንም። ሆስፒታል ይዘናቸው እንሄዳለን። ትንሽ አቆየሁት እንደውም ይቅርታ አድርጉልኝ ምግብ ምናምን አልበሉም። ሰሞኑን ሲጀመር አያበሉኝም እንዳልጠቃቀም ስለሚፈልጉ እዚሁ ስለሚጠቀሙ እሳቸው ላለማጸዳዳት ምግብም ውሃም አይሰጧቸውም። እና በዚህ አይነት ሁኔታ ውስጥ ስላለፉ እንግዲህ በጣም አዝኛለሁ። ፈጣሪ እንግዲህ ምህረቱን ይላክልን፣ ልቦና ይስጣቸው። እንደዚህ አይነት ሰዎችን በጣም ነው የምናዝነው። ከዚህ ቦታ ይዣቸው ልውጣ። ያቺ ልጅ ደግሞ ያለችበት ሄጄ እንግዲህ ይዘናት እንመጣለን፣ ለህግ እናቀርባታለን ማለት ነው። በጣም አዝኛለሁ። ለማንኛውም ቤተሰቦቼ እንግዲህ ሀሳብ አስተያየት ምን አላችሁ እናንተ? ሀሳባችሁን ስጡን። ላይክ ሼር ኮሜንት ላይክ ሼር ሰብስክራይብ እያደረጋችሁ ደግሞ ቤተሰብነታችሁን አረጋግጡ። እንግዲህ ለዛሬው በዚሁ ላብቃ። በጣም ከብዶኛል ነገሩ። እሳቸውን በጊዜ ከዚህ ይዣቸው ልውጣ። ጊዜያዊ ኪራይ ቤት ስለነበረ ለሰዎቹ ማሳውቀን እንግዲህ ሌላ ቦታ ቀይርላቸዋለሁ ማለት ነው። ቤተሰቦች ወዳችኋለሁ። በተሻለ እንግዲህ ወይም በሌላ ቀን እስክንገናኝ እንግዲህ ሰላም ቆዩ።